ተማሪ ደገፉ ዳንኤል በአርባ ምንጭ ከተማ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ሲሆን በትምህርት ዘመኑ የተሻለ ውጤት ለማስመዝገብ ጠንክሮ እንደሚሰራ ተናግሮ ምቹ የመማሪያ አካባቢ የተፈጠረላቸው መሆኑን ጠቁመዋል። አምናም የተሻለ ውጤት ነበር ያመጣነው። ከዛ ይበልጥ ለማምጣት ዘንድሮ ጠንክረን መጥተናል። አስተማሪዎችም አሪፍ ይመስላሉ። የተሻለ ትምህርት ይሰጣሉ። ጠንካራ አስተማሪዎች ናቸው፣ ልምድ ያላቸው አስተማሪዎች ናቸውና አሪፍ የተማረን ነው። ውጤታችንን ለማሻሻል የጣርን ነው። ከዚህ ፊት በሳምንት ጥቂት ቀን ነበር የምናጠናው። አሁን ግን አከታትለን ማጥናት ጀምረናል። ለዘንድሮው የትምህርት ዘመን ስኬታማ ለመሆን በክረምት ልዩ ትኩረት በመስጠት ዝግጅት በማድረግ እንደቆየች የምትናገረው ደግሞ በፊውቸር ሆፕ ትምህርት ቤት የ12ኛ ክፍል ተማሪ ኑሃሚን ተካልኝ ናት። ክረምት ላይ በቤታችን እየተዘጋጀን ነው ማለት አሁን ኢንትራንስ ላይ የሚጠብቀን ማንበብ ያለብንን ሳብጀክቶች ከ9 እስከ 12 ያሉትን የተዘጋጀ ነው። ግቢው ደግሞ የሚደግፈን ላይብረሪዎችን ቀን ሙሉ ክፍት ያደረገ የተግቶ ይሰራና ተግቶ አንብቦ ያነበበ ተማሪ መቼም ቢሆን ወድቆ እንደማይወድቅ ካምኖቹም ተምረናል። በፊውቸር ሆፕ አካዳሚ የመካከለኛ ደረጃ ተማሪዎች ምክትል ርዕሰ መምህር አቶ ደሳለኝ ኮአም የ2018 የትምህርት ዘመንን ውጤታማ ለማድረግ በተገቢው ግብዓት በማሟላት እየተሰራ መሆኑን ገልጸዋል። ደስክ እጥረት እንዳይገጥመን የደስክ ጥገና እና ግዢ በማድረግ ያንን አሟልተናል። በላይብረሪ ደግሞ የሚያስፈልገንን መጻሕፍት በአይነቱ አዲሱን ስርዓተ ትምህርት ያሟላ መጻሕፍትን ገዝተን ያንን ስራ አሟልተን ነው ስራ የጀመርነው። የቅርንጫፍ ማይከል ወይም ተግባር ተኮርም ትምህርቱን ቅርንጫፍ ማይከላም ያሉትን ነገሮች ሁሉ ሬዲ አድርገን ነው የጀመርነውና አሁን ላይ ተማሪዎች በሙላት ወደ ትምህርት ዓለም የገቡበት እና የትምህርት ስርዓቱም ደግሞ ሙሉ በሙሉ የተጀመረበት ሂደት ላይ ነው የሚገኘው አሁን ላይ። የትምህርት ጥራትን ለማስጠበቅ ትምህርት ቤቱ እየሰራ መሆኑን ጠቁመው በስነ ምግባር የታነጸ ዜጋን ማፍራት ዋነኛ ዓላማቸው እንደሆነም ጠቅሰዋል። የዘንድሮውን የትምህርት ስራ ውጤታማ ለማድረግ ትምህርትን በጊዜ ከማስጀመር ጀምሮ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የሚናገሩት የአርባ ምንጭ ሁለተኛና መሰናዶ ትምህርት ቤት ዋና ርዕሰ መምህር አቶ ስለሺ ካሳም ከአምናው በተሻለ ሁኔታ ዝግጅት ተደርጎ ስራ መጀመሩን ገልጸዋል። የክረምት ስራዎችም ታቅደው ተግባራዊ ቆይተዋል። 2018 ሲጀመር ያን እቅድ ይዞ ወደ ተግባር ነው የሚገባውና እቅዶች ደግሞ በየጊዜው ይከለሳሉ። አንዳንድ ችግር ያለባቸው ታይቶም እየተከለሱ ወደ ስራ እየተገቡ ይገኛሉ። ተማሪዎች በክፍል ውስጥ ገብተው እንዲማሩ መምህራን በክፍለ ጊዜያቸው ተመድበው ተሸንሽነው ወደ ክፍል እንዲገቡ እነዚህ ነገሮች ሁሉ ተደርጎ አሁን የመማር ማስተማሩ ሁኔታ በአግባቡ ስራ ላይ የዋለ ነው። ተማሪዎችም እየተማሩ ስለሆነ ይሄ ከእቅድ ተግባር አንዱ ነው። ትምህርት ቤቱ ከ1337 በላይ ተማሪዎችን በመቀበል ከመስከረም 5 ጀምሮ የትምህርት ስራ መጀመሩን የጠቆሙት ርዕሰ መምህሩ ቀደም ሲል ሲስተዋል የነበረውን የትምህርት ስብራት ለመጠገን ከመማር ማስተማር ጀምሮ በልዩ ሁኔታ እየተሰራ መሆኑን ጠቁመዋል። አቶ መለሰ መንዛ በአርባ ምንጭ ከተማ አስተዳደር የትምህርት ጽሕፈት ቤት ኃላፊ ሲሆኑ ትምህርት ቤቶችን ለመማር ማስተማር ስራ ምቹ ለማድረግ ከባለድርሻ አካላት ጋር እየተሰራ መቆየቱን አስረድተዋል። በራሳቸው በመረጡት መምህር በከተማ አስተዳደሩ ምን ደረጃ ሀብት ሁሉ ተመድቦ ተጨማሪ በቶፋፍ መልክ ለመምህራን እንትኖችን በማመቻቸት ሪሶርስም ጭምር አለው ከተደርጎ እየሰራን የቆየንበትና ከዚህ መነሻነት አሁን ለ2018 በክፍልም ሆነ በክልላዊና ሀገር አቀፍ ፈተናዎች የተማሪዎችን ውጤት እንግዲህ ለማሻሻል ትልቅ ልዩ ትኩረት ተሰጥተን አጀንዳ አድርገን ለተቋምም እንደ ከተማ አስተዳደርም እየተነጋገርን ያለንበትና ይሄን አሰራር ተከትለን እንግዲህ አሁንም ሀገራዊም ክልላዊም የሚቀመጠውን ማለፍ ምጣኔውን ከፍ ለማድረግ እንሰራለን። በትምህርት ዘመኑ እንደ ከተማ አስተዳደሩ 83 ከመቶ በመቀበል የትምህርት ስራ መጀመሩን ጠቁመዋል። አንድ መጽሐፍ ለአንድ ተማሪ በሚል ማነቃቂያ መነሻም በህብረተሰብ ተሳትፎ ከ9797 በላይ መጽሐፍቶችን በማሳተም ለተማሪዎች መሰራጨቱን ጠቅሰዋል። የ2018 የትምህርት ዘመንን ይበልጥ ውጤታማ ለማድረግ ከወትሮው ልዩ ትኩረት በመስጠት እየተሰራ መሆኑን አብራርተዋል።